ሆኖ ስላገኘሁት ሐሳቤን ቀይሬያለሁ። የምን ነው ሐሳብ? ዱባይ ልንሄድ የነበረውን ነገር ትቼዋለሁ። ለምን? እኔ አልሄድም። ለምን? በቃ መሄድ አልፈልግም። አስፈላጊ መስሎ አልታየኝም። እዛ ድረስ ሄዶ ምናምን ሌላ ነገር መፍጠሩ ተገቢ ነው ብዬ አላስብም። እንዴ አስፈላጊ ቪዛ ምናምን እንዲመታ እንትን አለን አይደል እንዴ? አዎ እሱን ሁሉንም ፕሮሰስ ጨርሰናል። ኦልሬዲ ወደ መገባደዱ እያለ ነው። ግን ይሁን አንድ የሚቀረን ነገር አለ። እሱም እስከሚስተካከል ድረስ እኔ ሐሳቤን ቀየርኩ። ወጣ ምን አይነቀል ነው በእግዚአብሔር እንቀል የማይሆን ነገር አታውሪ። ምን ነው ቀጥል እንዴ? ምን ሆነሻል? ተስማምተን አይደል እንዴ ጀመርነው? ሁላችንም ቁጭ ብለን አውርተንበት አይደል እንዴ? እንዴ ይሳቅ ተስማምተንላት ነው ሐሳቡ ላይ ነው ወይስ እሷን አይደለም? አሁን ያለችበት ሁኔታ አንተን አይደለምና ምንድነው ያለችበት ሁኔታ? ትንሽ ወይ ከጊዜ በኋላ ብናረጋው ብላ አስባ ነው እኮ። ለምን ምን ተፈጠረና ነው የተፈጠረውን ነገርማ ቀስ እያልኩኝ አስረዳሃለሁ። አብርሽ አሁን ከነገረች አንተም ውሳኔውን ያሰብነው እኔ እናንተ ነን። ይሄንን ውሳኔ ወሰንነው እኔ እናንተ ነን። ከዛ ደግሞ በሱ ፊት መናገሩት ለምን አስፈለገ? ይሳቅ እኮ እኔ እና አንቺ ማለት ምንም አያገባው። ምን እና አንቺ ነን መጨረስ ካለብን መጨረስ ያለብን። ይቀጥል ካሜራ እንትን ብለሽ ማለት ችግር የለውም። ስለፈራሁኝ ነው ያው ጥያቄ እንዳይፈጠር ብዬ ነው። ነገር አታውሪ በእግዚአብሔር። ምንድነው የምነግሪኝ እንዴ? አንቺ ሰው እየጠበቀን እኮ ነው ያለው አይደል እኮ ጥያቄ እንዳይፈጠር ሚዲያ ላይ ወጥተን ከተናገርን በኋላ ምናምን ዛሬ ላይ እንቅር ምናምን ትያለሽ እንዴ? ጥያቄ ነው። አንተ እኮ ሄደህ ኢንጆይ አድርገህ መምጣት ትችላለህ። ነገር ግን ማለት እኔ ብቻዬን ኢንጆይ አድርገህ የምመጣው እዚህ ጋር ካሜራ የደቀንኩት ለምን ቀራችሁ የሚለው ነገር ጥያቄ እንዳይፈጥርባቸው ስለፈለኩኝ እንጂ በስልክም ሆነ ወይ ደግሞ በአካል አንተን አግኝቼ በህይወታችን በፍጹም ከሰዎች መጠየቅ የሌሉብን 3 ነገሮች ጊዜ፣ ክብር እና ፍቅር። እነዚህ ነገሮች ሁሉ ለመስጠት አንድ ለኛ ግድ ያለው ሰው የኛን ጥያቄ አይጠብቅም። የእውነት ቦታ ካለው ለኛ መስጠት ስለሚችል ማለት ነው።